ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም በብዙዎቻችሁ ጥያቄ መሰረት እንግዲህ እነዚህን ሁለቱን ባጃጆች አሁናዊ ዋጋቸውን እንድሰራላችሁ በተደጋጋሚ ጠይቃችኋል። ይሄውም እንግዲህ የፍሊክ ባጃጅንና ይህንኛው ደግሞ የብዙዎቻችሁ ጥያቄ ሆነውን የፎርስ ባጃጅ አሁናዊ ዋጋቸውን በነገራችን ላይ ዛሬ ቪዲዮ ለመስራት አላሰብኩም ነበር። ነገር ግን ፍጹም በጣም አስቸኳይ መስራት ያለብኝ መረጃ ከእጅ ስለገባ ነው። እንግዲህ እንደምታውቁት ይህ አዲሱ ዘመናዊው ባጃጅ በቅርቡ በሀገራችን ኢትዮጵያ ለገበያ ቀርቦ በባለፈው ፕሮግራማችንም መረጃውን ወደ እናንተ አድርሻለሁ። ዋጋውንም በዚያ ቪዲዮ ሰርቻለሁ። ከሰሞኑ እንግዲህ እጅግ በርካታ እህት ወንድሞች ገንዘባቸውን እየተበሉ ያለበት ሁኔታ ነው። በምስሉ ላይ እንደምትመለከቱት እንግዲህ በተለያዩ ሶሻል ሚዲያዎች ላይ በ410 ሺህ ብር እያሉ ከ10 በላይ የሚሆኑት አሁንም እንግዲህ የሚማሩ አይመስለኝም። ነገር ግን ብዙዎች ቀብድ እያስገቡ ገንዘባቸው እየተበላ ስለሆነ በውስጥ በደረሰኝ መረጃ መሰረት ለጥንቃቄ እንግዲህ ይህንን ቪዲዮ ለመስራት ተገድጃለሁ ማለት ነው። ስለዚህ እባካችሁ በሶሻል ሚዲያ ላይ የሚታይ ሁሉ እውነት አይደለም፣ ጥንቃቄ አድርጉ። ይህንን ተመልከቱት፣ ላይኩን ተመልከቱት። ከ500 ሺህ በላይ እንዲሁም ከ1 ሚሊዮን በላይ እይታን አግኝቷል በቲክታክም በፌስቡክም። ስለዚህ ጥንቃቄ አድርጉ፣ ፍጹም የሆነ ውሸት ስለሆነ። ይህንን ካልኳችሁ በዚሁ አጋጣሚ እንግዲህ የሁለቱን ባጃጆች አሁናዊ ዋጋ መረጃቸውን ወደ እናንተ በተከታታይ አጠር አድርጌ ላደርሳችሁ። በቅድሚያም የምንመለከተው እንግዲህ ፎርስ ነው። ብዙዎቻችሁ የፎርስ ባጃጅን አሁናዊ ዋጋ መረጃ አቅርብልን እያላችሁኝ ነበር። በእርግጥ እኔ ፎርስን በዚህም ቻናል በትልቁም ቻናል ላይ እንግዲህ አቅርቤ አላቅም ማለት እችላለሁ። ዞሮ ዞሮ የብዙዎቻችሁ ጥያቄ ስለሆነ ባለ ክብ መሪው ባጃጅ ፎርስ ይህ እንግዲህ እስከ 6 ሰው እና ከዚያ በላይ መጫን የሚችል ተሽከርካሪ ሲሆን በመላው ኢትዮጵያ በቂ መለዋወጫ ያለው ነው። ይህ ባጃጅ የሚጠቀመው የነዳጅ አይነት ናፍጣ ሲሆን ያው ናፍጣ ፍጆታው ትንሽ ከፍ ያለ ነው ከድምጹም አንጻር ማለት ነው። ይህ ባጃጅ በብዛት አዳማና አካባቢው ይገኛል። አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ሌላው በሀገራችን ኢትዮጵያ እንግዲህ ብዙዎቻችሁ ስትጠይቁኝ የነበረውን የፍሊክ ባጃጅን ነው። ይህ ባጃጅ እንግዲህ ብዙዎች አነስተኛ ዋጋ ከመሆኑ ጋር ተያይዞ በተደጋጋሚ እየጠየቃችሁኝ ነው። ነገር ግን እኔ ባጃጁን አልተማመንበትም። የእናንተን ጥያቄ መሰረት ለማድረግ ነው። እንግዲህ ይህ ተሽከርካሪ ሰፊ የመለዋወጫ አቅርቦት እንዳለው እየተገለጸ ይገኛል። ባለ ካርቡሬተር ነው። እንግዲህ ለየት የሚያደርገው ነገር ካርቡሬተር አለው። በፋብሪካ የተሰሩ የኋላ በሮች የተገጠሙለት። የተሽከርካሪው ሞተር ጉልበትም 200 ሲሲ ነው። የቦዲው ጥንካሬን በተመለከተ እንግዲህ ብዙዎች ጠንካራ ነው ይላሉ። እኔ ግን የዚህን ባጃጅ ጥሩነት ባይታየኝም በተለይ ፊት ለፊቱ ዳሽቦርድ ላይ ለተሽከርካሪው ማለት ነው ዩኤስቢ ቻርጅ ብሉቱዝ እና ፈሳሽን መቀበል የሚያስችሉ አዳዲስ ዲዛይኖች ተጨምረውበታል። ይህ ተሽከርካሪ እንግዲህ በአሁን ሰዓት እየተሸጠ ያለበት የዋጋ መረጃን ስንመለከት አዲስ አበባ እንዲሁም አዳማ በብዛት ይገኛሉ። ከቦታ ቦታ ልዩነት ቢኖራቸውም ከ400 ሺህ ብር ጀምሮ እስከ 450 ሺህ ብር ለገበያ መቅረባቸውን ተመልክተናል ማለት ነው። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን እነዚህን ሁለት ተሽከርካሪዎች ማለትም ባለ 3 እግር ተሽከርካሪ ባጃጆችን ዋጋቸውን እያላችሁ በተደጋጋሚ ስጽፉልኝ ለነበራችሁ አድማጭ ተመልካቾቼ ለእናንተ እንግዲህ መረጃውን አጠር አድርጌ ወደ እናንተ አድርሻለሁ። መግቢያ ላይ እንደገለጽኩላችሁ እንግዲህ ያንን አዲሱን የኤሌክትሪክ ተሽከርካሪ በ400 ሺህ ብር በ410 ሺህ ብር እያሉ በተለያዩ ሶሻል ሚዲያዎች ላይ እጅግ በርካቶች እየተሸወዱ ይገኛሉ። ስለዚህ ይህንን መረጃ መሰረት በማድረግ በፍጹም ይህንን አይነት አደጋ ውስጥ እንዳትገቡ ብዙዎች እየገቡ ስለሆነ እኔ ራሱ መረጃው ከ10 ሰዎች በላይ እንግዲህ ወደ 50 ሺህ ብር እስከ 70 ሺህ ብር ቀብድ አስገብተው እየተበሉ ያሉበት ስለሆነ ከፍተኛ ጥንቃቄ አድርጉ። እንደምታውቁት በትላልቆቹ ቻናሎች ከ2 እና ከ3 ዓመት በፊት ጀምሮ የተሽከርካሪ መረጃም እንዲሁም የተለያዩ መረጃዎችን ወደ እናንተ ሳደርስ
በተከታታይ ጊዜያት እንዲህ አይነት የማጭበርበር ተግባርን በፊት ለፊት እየተጋፈጥኩ ብዙዎችን ሳተርፍ ቆይቻለሁ። ዞሮ ዞሮ እኔ የምላችሁን ስሙ። በፍጹም በተለያዩ ሶሻል ሚዲያዎች ላይ የምትመለከቷቸውን መረጃ እውነት ነው ብላችሁ ተቀብላችሁ እስከ መደምደም ድረስ አትድረሱ ለማለት ያክል እወዳለሁ። ምክንያቱም መጀመሪያ ላይ የሚሰራውና በኋላ ላይ የሚታየው እውነታ ከፍተኛ ልዩነት ስለሚኖረው ከፍተኛ ጥንቃቄ አድርጉ እያልኩ ለዛሬ እንግዲህ ያስኩላችሁ አጠር ያለ መረጃ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ